ደሃን የመደበቅ ደሃን የመሸፈን ኮሪደር የሚባለው ነገር ብታይ አሁን ሀብታሙና አፍሉዌንት የሆነው ማህበረሰብ ከውጭ የሚመጣው ቱሪስቱ ድህነትን እንዳያይ ደሃ እንዳይታይ የትራዲሽናል ሌፍት ዊንግ ፖለቲካል ዲስኮርስ ደግሞ ድህነት እንዲቀንስ ድህነት ቅነሳ ፕሮግራም አይደለም የሚባሉት አሁን ያጠፋቸውን ፕሮግራሞች የሴፍቲኔት ፕሮግራም ምናምን የምንላቸው ነገሮች በሙሉ ያጠፋቸውን ነገሮች ስታይ ያጠፋቸው ፕሮጀክቶች ዳውን ለምሳሌ ያዩ ማዳበሪያ ፋብሪካን አጥፎ ሪዞርቶችን ነው የገነባው እና ይሄ ነው ትንሽ ወደ ቀኝ ዘመም ግን አንተ you are right ዌል ቶታት የሆነ አይዲዮሎጂ ግን የለውም ትንሽ ለማለት እዚህ ላይ እሺ አብይ ስልጣን ላይ እንደመጣ የመጣቸውን ፕሮጀክቶች ዝም ብለህ ብትወስድ እኔ አማራ ክልል ውስጥ አብይ ወደ ስልጣን ሲመጣ 30-40 የመንገድ ፕሮጀክቶች ከሞላ ጎደል ወደ 200 ቢሊዮን አካባቢ ብር ሊያወጡ የሚችሉ በጂቲፒ 1 እና በጂቲፒ 2 ታገደው ግንባታቸው የተጀመረ አንዳንዶቹ ጨረታቸው አልቋል እንደዚህ አይነት እንትኖች ነበሩ ከሞላ ጎደል ሁሉም አልቋል እንደ አማራ ክልል ስለማውቀው በገጠር የጤና ተቋማት ትልቁ ትኩረት መከላከልን ማዕከል ያደረገ ነው አሁን ወባ ከሞላ ጎደል በወረርሽኝ መልክ ኢትዮጵያ ውስጥ ህዝብን የሚገል የነበረ በተለይ ከክረምቱ ጀምሮ እስከ ጥቅምት ዳር ድረስ አብዛኛውን አርሶ አደር በተለይ የገጠሩ ህዝብ ከስራ የሚያስተጓጉልበት ወቅት ነው ያ በመከላከል ከሞላ ጎደል ወረርሽኝ ሆኖ መነሳቱ አቁሞ ነበር ማለት ይቻላል ገጠር ላይ ከኢትዮጵያ እናቶች ወላድ እናቶች ውስጥ በወሊድ ምክንያት የሚሞቱት በአፍሪካ ደረጃም በጣም ሲግኒፊካንት ነው በጣም ትልቅ ነው ይሄንን ለመቀነስ በአንድ ወረዳ ከሞላ ጎደል ኦን አቨሬጅ ልበለው ከ4 እስከ 5 አንዳንድ ቦታ 6 7 አምቡላንሶች ነበሩ the whole purpose በገጠር ያሉ እናቶች የከተሞቹ አክሰስ አላቸው የገጠሩ ለጤና ሩቅ ናቸው ወደ ጤና ጣቢያዎች መሄድ የሚወስደውን ጊዜ ለማሳጠር አምቡላንሶች በየገጠሩ ተሰማርተው ከእነዚህ መንገዱም ቆሟል አምቡላንሶቹ ለወታደር ቁስለኛ ማመላለሻ ሆነዋል አሁን ገጠር ውስጥ ገብቶት ይሄ ጤና መከላከል የሚባል ከሞላ ጎደል ለስሙ መነሳቱ ቀርቷል ትምህርት ቤት ተጨማሪ ትምህርት ቤት እንትን አይልም እኔ አማራ ክልል ርዕሰ መስተዳድር ሆኜ በነበረበት ጊዜ 6 ሚሊዮን ተማሪዎች በአንደኛ ደረጃም በሁለተኛ ደረጃም በኮሌጆች የሚማሩ ነው አሁን የህዝብ ቁጥሩ በየአመቱ እየጨመረ ነው የሚለው አሁን ወደ 2.5 አካባቢ ነው ከ3 ሚሊዮን በታች ነው እየተማረ ያለው ኢማጂን ምን ያህል እንትኑን ሲግኒፊካንት የሆነ የሶሳይቲውን እየገደለው እንደሆነ አገሩ እንጂ ይሄ በኦሮሚያም ነው በትግራይ የባሰ ሁኔታ እንዳለ ነው ያው በጦርነቱ ምክንያት በተለያየ ሀገሪቱ አካባቢ ይሄ ነው እንደ እንትን ዩኒቨርሲቲ በ15 ዓመት አካባቢ ይመስለኛል ዩኒቨርሲቲዎች ወደ 40 ምናምን እንዲያድጉ የተደረገው በመልህ ሂውጅ ገንዘብ ነው የሚፈጅ አንድ ዩኒቨርሲቲ ማልገነባ በኔ ዘመን ብሎ ያለውን ቃሉን ጠብቆ ነው እንትን ያለ አሁን አዲስ አለመጨመሩ ብቻ አይደለም ዩኒቨርሲቲ ውስጥ ገብቶ የሚማረው ተማሪ ከሞላ ጎደል የኢትዮጵያ አርሶ አደር ልጆች ወደ ዩኒቨርሲቲ መግባት ችለው ነበር እድሉ ተከፍቶላቸው የከተማ ብቻ አይደለም የገጠሩ አሁን ወደ ዩኒቨርሲቲዎች ከሞላ ጎደል ባዶ ናቸው ወይም ለሌላ አገልግሎት እየዋሉ ነው ማለት ነው ጥቂት ተማሪ ይዘው ነው ለምን ይሄን በብሌሲንግም ተወሰደ በጀት ቀነሳ ለዩኒቨርሲቲዎች የሚመደበው በጀት ቀንሶ ለምን ዋለ ለጎዳና እንትን ለከተማ ትኩረት ሰጥቷል ወይ ብለህ ከወሰድክ ከተማ ላይ አዲስ አበባን አሁን ወስደን እስኪ ኢህአዴግ በኋላ አብይ ከመጣ በኋላ ስንት መንገዶች ናቸው አስፋልት መንገዶች ማለት በጣም የትራፊክ መጨናነቅ ያለበት ከተማ ነው አዲስ አበባ ስንት አስፋልት መንገዶች ተጨመሩ ብትል 2 ወይ 3 ልታገኝ ትችላለህ ቁመዋል ማለት ይሄ የስራ ዕድል ቢፈጥር ከተሞቹን የሚያሳምር የኮብልስቶን
እንትን ነበረ በጠቅላላ በሀገሪቱ እንደ እንትን የተወሰደ በጣም ከተሞችን የሚያሳምር ማለት ነው። ከሞላ ጎደል ቆሟል። በጥቃት ቀጥተኛ ጥቃት የደረሰበት ኮንዶሚኒየም ነው። ኮንዶሚኒየም ለአብዛኛው ዝቅተኛ ነዋሪ እና ለከተማው ነዋሪ ህዝብ እጅግ ጠቃሚ የሆነ እንትን ነው ፕሮጀክት ነው። ይሄ ፕሮግራም ጥቃት ከደረሰባቸው ናቸው እና እኒህን ወስደህ ህዝብን ማዕከል ያደረገ ለህዝብ የሚሰራ ነገር የለም። አሁን በጣም ሊበራል አድርጌ እንዳልመለከተው ሊበራላይዝድ የሆነው ነገር ምንድን ነው ብለህ ከወሰድከው እነዚህ ገንዘብ አገኝባቸው ያላቸው እና ዝና አገኝባቸው ያላቸውን ነገሮች ቴሌን ሲሸጥ ቴሌ ሰርቪሱ ኢፊሽንት ሆኖ ለሀገር አገልግሎቱ እንዲሰጥ አይደለም ሊበራላይዝድ የተደረገው ማለት የተሸጠው ገንዘቡ ለጦርነት ይፈለግ ስለነበረ አሁን ባንኮችም እየተፈለጉ ሌሎችም እንትኖች እነዚህ ለሚያካሄደው ለሾርት ሳይትድ ለሆኑ ፕሮጀክቶቹ ማስፈጸሚያ የሚሆን ነገር ለማግኘት ካልሆነ በስተቀር ሊበራል የሊበራሊዝም እኮ አንዱ ቁልፉ መመዘኛ ህግ ነው አይደል? ሎ ኤንድ ኦርደር። ኢትዮጵያ ውስጥ እኮ ዋነኛው ህግ ጣሽ መንግስት ነው እና እኒህን ወስደን ስታየው ከሊበራል ከሳቤም አንጻር ስፍራ አይኖረውም። ከዛም አንጻር ቦታ የለውም። አጓጉል መንግስት ያለን አጓጉል አስተሳሰቡ ቅዠት እኮ ነው። አንድ የሆነ ነገር አቋም አምነህበት ዛሬም ተናግረው ነገ የምታድርለት የምትውልበት የምታስቀጥለው ሀሳብ ቢኖር ወስደህ ከአንደኛው ጋር ካራክተራይዝ ልታደርገው ትችል ነበር። አሁን እኮ የአብይ እንትን ካታጎራይዝ ለማድረግ አስቸጋሪ እና የሚሻለው አንድ በኢትዮጵያ የታሪክ የፖለቲካ ሂስትሪ ውስጥ አንድ በድንገት ብቅ ብሎ አገር እንትን መስምሶ ያወጣ ሰው አድርገህ ካልሆነ በስተቀር ከየትኛውም የፖለቲካ አስተላለፍ ልትወስደው አትችልም። ኦፍኮርስ ይህንን የፈጠረ የፖለቲካ መድረክ ለዚህ የተመቸ ሁኔታ የፈጠረው ዞሮ ዞሮ የሀገራችን ፖለቲካል ኢኮኖሚ ያለበት ውስንነት ነው ማለት ይቻላል። ጃዋርም ስታነሳ ሰምቻለሁ በአንድ ወቅት ከተማን እኮ እያሳደገ ነው እንደ ሲል ከተማ ማሳደግ ከላይ የሚብለጥልጥ ነገር ማድረግ አይደለም። ከተማ ማሳደግ ማለት የከተሜን ህይወት መለወጥ ነው። ከተማዋን በኢንፍራስትራክቸር እና በሌሎች ለከተማ መሆን አስፈላጊ በሆኑ መሰረተ ልማት ዝርጋታ ኢኩዊፕ ማድረግ ነው እንጂ ማብለጭለጭ አይደለም። ከተሜነትም የአብይ ጉዳይ አይደለም ስትል ሰምቻለሁ እና ይሄ በጣም ኢምፖርታንት ነው። አብይን ቀኝ ዘመም ሲባል እኔ ነው ወይ ብዬ የጠየቅኩት ቀኝ ዘመሞቹ ይኸው እኛ እኮ ከግራዎቹ ጋር ጠብ ስላለን ነው የምንደግፈው የሚል ሽፋን እንዳያደርጉት ስለምፈልግ ነው። ሪሊ አብይ የሚታመንለት ርዕዮትም የሚቆምለትም ህዝብ የኔ ነው ብለው የሚይዘው አስተሳሰብና ግብ አለው ለማለት በጣም አስቸጋሪ ነው ብዬ ስለማስብ ነው። ባጭሩ አሁንም ግድቡን በተመለከተ ሰሞኑን እየተወራ ነው እና እሱን በተመለከተ አንስተን ወደ ትግልና ወደ ድህረ አብይ ጉዳዮች እንሄዳለን። ወደ ህልውና ትግሉ አቅጣጫ አሁን ያለው መሰባሰብ እንዴት በምን ምዕራፍ እንዲያልፍ እንደሚጠበቅ አሁን ያለበትን የተቃውሞ የህልውና ትግል ደረጃንም እንደዚሁ እንድታነሱ ፈልጋለሁ። ግን ሰሞነኛ አጀንዳ የግድቡ መጠናቀቅ መሆኑን ታውቃላችሁና አብይ ይህንን ፕሮጀክት አውራው ተዋናይ ራሱ እንደሆነ አድርጎ ሌሎቹን ለማኮሰስ ሲጠቀምበት እንመለከታለን እና ዶክተር ገዱ እንግዲህ አንተ የረዥም ጊዜ የኢህአዴግ ከፍተኛ አመራር እንደነበርክ ሰው ከዚያም በኋላ በግድቡ ጉዳዮች በተደጋጋሚ በውጭ ጉዳይ የዲፕሎማሲ እና ሎቢንግ ጭምር እንደተሳተፈ ሰው ይህንን የአብይ የሌጋሲ ሽሚያ እንዴት እያየኸው ነው? አንድ ነገር ሳትልበት መሄድህ ትክክል አይደለም ብዬ ስላሰብኩ ነው። ሁለተኛ ጃዋርም ከዛ ቀጥሎ ግድቡን በተመለከተ ሳያስቆመው ሳያጠፋው እዚህ ስለደረሰ ራሱ የሆነ ክሬዲት ልንሰጠው ይገባ ይሆናል ሌሎቹን ካደረገው አኳያ ስትል ሰምቻለሁና ይሄ ግድብ አብይን ተፋልሞ የደረሰ አብይን ተዋግቶ የደረሰ ፕሮጀክት ነው ብዬ ነው የማስበው። እኔ ቆስሎ ነው የደረሰው። ኦሪጂናሊ ከታሰበበት
መጠንና ፋይዳ አንጻር ካየነው ከአብይ ጋር ተፋልሞ ህዝቡ ልብ ውስጥ ስለነበረ አብይን ፋይት አድርጎ እዛ የደረሰ ግድብ ነው እንጂ በአብይ ፍላጎት እዚህ የደረሰ ግድብ አይደለም የሚል ሀሳብ አለኝና ሪሊ እዚህ ዝርዝር ውስጥ መኖር ያለበት ማለት ስለፈጸማቸው ጥቃቶች በብሔራዊ ጥቅምም ሆነ በግድቡ ላይ ስለፈጸማቸው ጥቃቶች ያሉን ሀሳቦች እንድታጋራ ነው። ገዱ ባንተ መጀመር እንችላለን። እሺ እንግዲህ የህዳሴ ግድብን በተመለከተ አገራዊ ፕሮጀክት በመሆኑ ኢትዮጵያን አሁን ያለነውም ወደፊት የሚመጣው ጄኔሬሽን የሚኮራበት ግድብ ስለሆነ መጠናቀቁ አገራችንንም ህዝባችንን በጠቅላላ የኢትዮጵያን በጎ እድገት የሚመኝ ሁሉ ሊያስደስት የሚገባው ጉዳይ ነው። በዚህ ረገድ እኔም በመጠናቀቁ በጣም ደስ ብሎኛል። ከዛ በተረፈ ግን ግድቡ እንግዲህ ሲታቀድ ምንድን ነው ግቦች ነበሩት። አንደኛው ክሊር የሆነው ግቡ ኢትዮጵያ ብዙ የውሃ ሀብት አላት፣ ከውሃ ሀብቷ ትጠቀም በእውቀትም በገንዘብ እጥረትም እና በሌላ በውጭ ባለ ጫናም በዋናነት ግን በውስጣዊ ሁኔታው ምክንያት ሳትጠቀም ትኖራለች። ይሄን አሁን የውሃ ሀብቷ የዛ ወቅት ጠላት ተደርጎ የተፈረጀው ድህነት ስለነበረ ከድህነት መውጫ አንድ ቁልፍ መሳሪያ ተደርጎ ነው ግድቡ የታቀደው። ማንንም መጥቀም መጉዳት ሌላ አይደለም። ታሳቢው የኢትዮጵያ ሕዝብን ከድህነት የማላቀቁ እንቅስቃሴ የተቀጣጠለበት ጊዜ ስለነበረ ደግሞ የኃይል ጉዳይ እጅግ የኃይል አቅርቦት እጅግ ወሳኝ የነበረበት ሁኔታ እየተፈጠረ ስለመጣ የህዳሴ ግድብን መገንባት ለተጀመረው ጸረ ድህነት ትግል ትልቅ ሚና ይኖረዋል በሚል አንደኛው እሳቤ እና ዋናው ይሄ ነው። በሁለተኛ ደረጃ ፖለቲካዊና ዲፕሎማሲያዊ ግቦችም ነበሩት። ከጂኦፖለቲካ አኳያ በዚህ በህዳሴ ግድብ በመገንባቱ ምክንያት ኢትዮጵያ ከፍተኛ የውሃ አቅራቢ ሀገር ናት። ውሃው የሚመነጨው ከኢትዮጵያ ነው። ለናይል ጠቅላላ 86 በመቶ የምታቀርብ ሀገር ናት። ነገር ግን ፖለቲካሊ ይሄ ውሃ በቅኝ ግዛ ጊዜ ዘመን ሱዳንና ግብፅ በተለይ ከቅኝ ገዢዎቻቸው ጋር በነበራቸው የተወሰነ ሌሎቹን ያገለለ ስምምነት ነበረ። ይሄ ግድብ ያን ኢትዮጵያ በተፈጥሮ ሀብቷ የመጠቀም መብቷን አሰርት ያደረገ ዲፕሎማሲያዊም ጂኦፖለቲካዊ ትርጉምም የነበረው ትልቅ ፕሮጀክት ነው። በሶስተኛ ደረጃ ይሄ የህዳሴ ግድብ ግንባታ የኢትዮጵያን ተጠቃሚነት ብቻ አጉልቶ የሚያወጣና የኢትዮጵያን መብት ለማስመር ብቻ ሳይሆን በጠቅላላ የናይል ተፋሰስ ሀገሮችን ሰክሰስፉሊ ኢትዮጵያ ሞቢላይዝ ያደረገችበት ግድብ ነው ማለት ነው እና እንደማይመለከታቸው የራሳቸው የተፈጥሮ ሀብት ሆኖ እያለ ግን ያንን ለመጠቀም ሌላ ፈቃድ የሚጠይቁ መስሎ እስከዛ የሚሰማቸው የነበሩ ሀገሮች ሁሉ በተፈጥሮ ሀብታቸው የመጠቀም መብት እንዳላቸው ግንዛቤ ያሳደገ ትብብርም የፈጠረ ነው። ይሄ ሴፍ የሚባል የተፋሰሱን ሀገሮች የሚያስተሳስር አንድ የጋራ ፍሬምወርክ አግሪመንት ተፈርሟል እና በጠቅላላ ኢትዮጵያን በአባይ በኩል አድርጎ ተጽዕኖ ለማሳረፍ የሚደረገው እንቅስቃሴ ረጅም ዘመናትን ያስቆጠረው እንቅስቃሴ መሰበር ያለበት ኢፍትሃዊ የሆነ በዓለም አቀፍ ግንኙነት ኢፍትሃዊ የሆነ ሁኔታ የፈጠረ ስለሆነ መሰበር አለበት የሚል ምንት ስለነበረ እነዚህም ሁሉ መልክ ያሳዘ ፕሮጀክት ነው። እንግዲህ ይሄ ትልቅ እሳቤ ነው። ሀሳቡ ትልቅ ነው። ቁርጠኝነትን ይፈልጋል፣ እውቀትን ይፈልጋል፣ ብልሃትን ይፈልጋል። ሌሎችን የማስተባበር እና በብልሃት ነገሩን ሳያጫጩ መያዝም ይፈልጋል።